ተመልሰናል። ባለፈው የጀመርነውን ክፍል 2 ልንቀጥልላችሁ ነው። አልጨረስኩትም ነበረ። እንደውም ካሁን በኋላ ያለው ነው አጓጊው። እንድታዳምጡኝ ይጠይቃችኋለሁ። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ዚዱ ሳቄታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንዲሁም የሌላ እምነት ተከታዮች በሙሉ ሰላም ሰላም ጤና ይስጥልን። እንደምን አላችሁ? እንደምን ዋላችሁ? እንደምን አራፈዳችሁ? እንደምን አደራችሁ? ሁሉንም በያላችሁበት የአላህ እዝነትና ራህመት አይለያችሁ እያልኩኝ አህለን ወሰህለን አዲስ ለምትቀላቀሉኝ ዚዱ ሳቂታ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በትህትና ይጠይቃችኋለሁ። ነባሮች ሰብስክራይብ፣ ላይክ፣ ሼር እንደምታደርጉኝ ሙሉ እርግጠኛ ነኝ። ሙሉ በሙሉ እርግጠኛ ነኝ። ሁላችሁም ቪዲዮውን ስታዩት ኮሜንት እንድታደርጉልኝ፣ ሀሳብ አስተያየታችሁን እንድትጽፉልኝ በአክብሮት ተጋብዛችኋለሁ። ኢንሻአላህ አጠር መጠን አደርግላችኋለሁ። ኢንሻአላህ ስለ ሳር ቤት አልጨረስኩትም ነበረ። ካሁን በኋላ ያለው ነው ዋናው ትክክለኛ ማንነቴ በትንሹ ከመቶ 10% ላውቅበት የቻልኩበት ምክንያት በዚህ በጎርፍ የመጣ ምክንያት ስለሆነ በጣም ምርጥ ትዝታዎች አሉኝ ብያችሁ ነበረ። ስላልጨረስኩት ክፍል 1 ነበረ ያልኩት። ዛሬ ክፍል 2 ይቀጥላል። እንድታዳምጡኝ በአክብሮት እጠይቃችኋለሁ። ላይክ ሰብስክራይብ እንዳትረሱ ሁላችሁም እና ይቀጥላችኋለሁ። ያ ጎርፍ ለኔ ምክንያት ሆነኝ። ያ በጣም አልቅሻለሁ። መቼም እናቶቻች አይደለም እናት የተኛዋም እናት በጎርፍ እየዘነበባት ካያችሁ ሁላችሁም እንደምታለቅሱ እርግጠኛ ነኝ። 100% እርግጠኛ ነኝ ማለት ነው። የገጠር ልጆች ሆነን የከተማዎችን አላቅም። የገጠር ልጆች ሆነን እናቶች የሚያደርጉት የሚለፉትን ካየን ከዓይናችን እንባ ይወርዳል ማለት ነው። ያ ዝናብ፣ ያ የሰው ቤት መሄድ በሌሊት በዛው ጨለማ የሰው ቤት ወስዳኝ ማሳደሯን ወይንም ደግሞ እሷም ደግሞ ጎርፍ የሞላው ቤት ቁጭ ብላ በማደሯ ምክንያት ብዙ ነገር ተለወጠ። ምን ተለወጠ? የዛን ቀን ሁሉም አካባቢው ዝናብ ጎርፍ ቤታቸው ስለገባ ስለነበረ እናቴ እኔ ገብቼ ቤቴን እያስተካከልኩኝ እናቴ መጣች፣ ያለነበትን ለማየት ማለት ነው። በነገራችን ላይ እናቴ ለእናቷ እሷ ያደረገችውን ነገር አይቼ እኔ ለእናቴ ምንም አላደረኩም ገና ማለት ነው። ምንም አልኳችሁ። የኔ እናት የወለደችኝ እናቴ ሌሊት ሱቢ ሰግዳ እናቷን የ1 ሰዓት መንገድ ይሆናል በእግር ማለት ነው። እናቶቹ ሲሄዱ ማሻላ ናቸው አይደለ? እኛም እንደዛው የገጠር ልጆች ስንሄድ እኮ አንደክመን በቃ። ግን ብቻ የ1 ሰዓት መንገድ እንበለው ወላሂ አለም እርግጠኛ አይደለሁም። ትመጣለች የሆነ ነገር ትርፍ ነገር የቤቷን የሰራችውን ነገር አንጠልጥላላት ትመጣለች። አምጥታ እኔ ልጇ ስለሆንኩኝ ለልጇ ለኔ አይደለም አላህ በሚያየው ለእናቷ ነው ደብቅ አርጋ ምትሰጣት ማለት ነው። እኔ በጣም ይገረም ነበርኩኝ። አንደኛ በእናቴ የሚገረም የነበረው በውበቷ ማሻአላህ ተባረከላህ። አላህ እድሜና ጤና ረጅም እንዲሰጥልኝ እመኛለሁ። የኔን እድሜ ቆርጦ ለእናቴ እንዲሰጥልኝ ትደንቀኝ ነበረ። ልክ ስትመጣ እሷን ከሳምኳት ስለምትቆሽ እሷ ንጹህ ስለነበረች ማለት ነው። እኔ የሰውነቴም ሁሉም ነገር የገጠር ልጆች እንደምታውቁት ቁሽሽ ስላልኩኝ አልሲማትም ነበረ። አረ ሳሚያት ሁሉም ሰው አካባቢ ሩጦ አቅፏ እየሳማት የገዛ እናቴን እኔ አልሲማትም። ለምንድን ነው? በጣም ታምራለች። በቃ ሁሉም ሰው ይወዳታል። አካባቢው የማይወዳት የለም። እኔ ጠልቻት አይደለም፣ በጣም ወዳታለሁ። ግን እናቴ ናት ብዬ አላምንም። አስለን አስቤውም የማላቀው ነው። አስለን አላስብም። እና ዝናብ ዘንቧል።
ሶሪ ደገምኩላችሁ። ዝናቡን እያባረ መጣ ማለት ነው። ዝናብ እያቆመ ማለት ነው። ቀናትን እየወለደ ዝናብ እያቆመ ከሄደ በኋላ ታላቅ ወንድም አለን ከአዳማ። መጀመሪያ አዲስ አበባ ነው፣ ወደ አዳማ ነው፣ ግን ለእረፍት እናቱ ጋር ይመጣል ማለት ነው። አይቼው አላውቅም። ከዛ እናቱ ጋር በመጣበት ደግሞ አያቱን ሊዘይር ይመጣል። አያቱ ጋር ሲመጣም ያው እነሱም ይወቁ አላቅም። እኔ ብቻ ይሁን አላቅም። እስከ ዛሬም ጠይቄያቸው አላቅም። ባይዘይ አያውቁም ማለት አልችልም። እንዴት ነው የማያውቁት? ብቻ አላቅም በሚለው ልደምድም። አላቅም እያልኩኝ ቀጠልኩኝ እኮ ለአደባባይ እና መጣና በጣም ደስ ይላል። እሱ በቃ ቃላት አልገልጸውም። በቃ ቃላት የለኝም። አንድ ቀን አደረ፣ 2 ቀን ደገመው። ያን ቀን የደገማትን ቀን ያ ዝናብ የዘነበ ዝናብ ለሁለተኛ ጊዜ ዝናብ አቁሟል በተባለ ሰዓት ለሁለተኛ ጊዜ ዘነበ ማለት ነው። የዛን ጊዜ አጎቴም ነበረ። ጎርፍ ገባ ቤታችን። እነሱ ወንዶች ናቸው። ሱራቸውን ታጠቁ፣ መዶሻና አካፋ ያዙ፣ ወጡ። ውጩን ቆረጡት። ቦይ ቆረጡለት ማለት ነው። ቦዩ ሲቆረጥለት ደግሞ ቤት ሊገባ አይችልም። ውሃው በቃ መንገድ ተከፍቶለታል። ቀጥ ብሎ ነው የሚሄደው። እኛ ግን አዳሩን እያለቀስን ያ ሁሉ ውሃ ቤታችን ሲለቀለቅ መቁረጡንም አላሰብነውም። ሲጀመር ዝናብ ከመዝነቡ ወይንም ደግሞ ከመምጣቱ በፊትም ማስተካከል ነበረብን። ያው እኛ ሴት ነን፣ ምንም እናውቀው ጉዳይ የለም። እነሱ ደግሞ ወንዶች ናቸው። እየዘነበ መብረቁ እየወጣ ችግር የለውም ብለው ወጣው ቆረጡ። ውሃው ሄደ። ጠዋቱን ተነሳ ወንድሜ ለኔ አዘነ ማለት ነው። ያለውበትን ሁኔታ አይና ነይ እንሄዳለኝ። ወዴት? ቤት እኛ ጋር ደርሰን ትመጫለሽ። ሌላም ጊዜ ደርሼ እመለሳለሁ እነሱ ጋር በእንግድነት ማለት ነው። ይዞኝ ሄደ። ከፋው። ግን ክፋቱን ለእናቴ አልጠየቃትም፣ ጠየቃትም አላቅም። እናቴ ግን አሰማም ነበረ። ለምንድን ነው እንደዛ ያልኩት? ካደግኩ በኋላ በጣም ብዙ ታግዬ ነበረ ማለት ነው። የዛን ጊዜ ለምን እኔን ሊወስደኝ ቻለ? እንዴት ሊሆን ቻለ? ለምን? በቃ ጥርጣሬ ውስጥ ያደረብኝ ማለት ነው። ወደ ቤት ወደ አያቴ ጋር ከተመለስኩኝ በኋላ ለጓደኞቼ ነገርኳቸው። ስነግራቸው አንድ የወንድ ልጅ ጓደኛ ያጎቴ ልጅ ማለት ነው፣ ግን በጣም የሚወደኝ ልጅ ነው። በጣም ያዝንልኛል። አላቅም እንዴት ለምን እንደሚያዝንልኝ አላቅም። በመጨረሻ ቆይ እኔ ምን ልጅ ዘይት አለኝ። ናም አቤት። ለምንድን ነው እነሱ እህቶችሽ አምሮባቸው ያለበትን ነገር ታውቂያለሽ? ለምንድን ነው እዚህ ከአያትሽ የተቀመሽው አንቺ ብቻ? ለምን ባሉ ሰው ሁሉ ባሉ ልጆች ሁሉ እንዴት አንቺ ተነጥለሽ እዚህ መተሽ ልታድጊ ቻልሻለኝ? ማለት አልገባኝም። ምን ማለት ነው? አንቺ እኮ የዚህ ቤት ልጅ አይደለሽም። አያትሽ ናት እንጂ እናትሽ አይደለችም ማለት። አያት ምንድን ነው እንዴ? አያት ማለት ምን ማለት ነው? አልወለደችሽማ፣ እናትሽ አይደለችም። ለምን እዚህ ለብቻሽ ትሰቃያለሽ? ስለዚህ ሂጂ ከነሱ ተደሰቺ። እህቶችሽ ናቸው እነዛ ቆንጆ ቆንጆ ልጆች፣ በጣም ሁሉም ሰው የሚወዳቸው ልጆች እህቶችሽ ናቸው አሉኝ። አዘንኩኝ በጣም። ለምን በቃ እንዴት ተለየውኝ ከነሱ? ለምንድን ነው የተለየውኝ? በጣም ከፋኝ በቃ። እና ለእናቴ ሄጄ ስጠይቃት አረ እኔ ያልወለድኩሽም የእናቴ ነሽ፣ ወደ ቤትሽ ቀጥ ብለሽ ተመለሽ ያለችኝ። በጣም አለቀስኩኝ። አሁንም በቃ በጣም ተሰማኝ። እውነት እናቴ አይደለችም እንዲህ አልኩኝ። አያቴ በራሷ አንደበት አዎ የኔ ልጅ አይደለሽም፣ እሷ የኔ ልጅ ናት። አሁን አድገሻል። ስለዚህ እኔ አልወለድኩሽም፣ አሳደግኩሽ እንጂ እኔ አያትሽ ነኝ አለችኝ።
ከዛ ለጥቀጥ ብዬ መኖር ጀመርኩኝ። ለምን እናቴ ለእናቷ አልፈልግም የእናቴ ነሽ ስላለችኝ ማለት ነው። ይህ ነው ታሪኬ። ፓርት ስሪ ይቀጥላል ሌላ ጊዜ።